ስለዚህ በእውነት ይባርካል። እንደታዘዝከኝ አይቻለሁ። አብርሃም የዛን ቀን ፈተናውን ሲያልፍ በአብርሃም ውስጥም ኢምፕሪንት ነው፣ በይስሐቅም ኢምፕሪንት ነው። ይሄ ወንጌል ማለት እሱ ነው። ይስሐቅ ከዛ ወዲህ ሌላ ህይወት አይኖርም። ይስሐቅ ከዛ ወዲህ ኦልሬዲ እንደሞተ ነው የሚቆጥረው። ለዚህ ነው ሐዋርያው ጳውሎስ እኔ ሕያው ሆኜ አልኖርም፣ ማን በእኔ ይኖራል? ክርስቶስ በእኔ ይኖራል። ከእንግዲህ በኋላ የሚኖረው ኑሮ በወደደኝ ስለኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት የሚኖረው ኑሮ ነው እንጂ ነው ያወጣ አልኖርም። እንግዲህ ታውቃላችሁ ሐዋርያው ጳውሎስ እዚህ ጋር ያለበትን ምክንያት እነ ጴጥሮስ ሕያው የሆኑ አስቸጋሪ። ጴጥሮስ የኔ መሰለ አማድ እነ ያዕቆብ እንኳን እዚህ ጋር አሁን የሚታዩት ያዕቆብ እንኳን ሕያው የሆነ ያስቸጋሪ። ኢቭን በርናባስ እንኳን ሕያው የሆነ ያስቸጋሪ። ምንድነው ከውስጣቸው ቶሎ አልወጣ ያለ? ዘረኝነት፣ አይሁድነት ከውስጣቸው አልወጣ ያለ። የሆነ ሰዓት ላይ በቃ ክርስቲያን ነኝ እንትን ያደርጋሉ። ከዛ የሆነ ሰዓት ላይ ሳያስቡት ብልጭ ይልባቸዋል አይሁድነት። ሌጋሊዝም እግዚአብሔር ሕግን የሰጠው በቃ ሕግን ሲሰጥ እግዚአብሔር ራሱ ነው ያሳየው። ስለዚህ አትችሉምና በእኔ እመኑ ነው ሕጉን ሲሰጥ እግዚአብሔር። ግን እነሱ ወደ ሌጋሊዝም ቀየሩና እኛ ማድረግ አለብን ማድረግ አድርገን እንዲናል። እግዚአብሔር ወንጌሉን በሕጉ አማካይነት ይሰጣቸዋል። ይሄው አትችሉም የሚመጣው መዚህ እመኑ ብሎ ይሰጣቸዋል። እነሱ ትርጓሜው ደግሞ ሰይጣን ከኋላ እየመጣ ወደ ሕግ ይቀለብስና ሌጋሊዝም ይሰጣቸዋል። አድርግ ካላደረክ ከዛ ቤት ሁሉ ሌጋል ካላደረክ አንተ ሞት ይገባል በል አንድ ምናምን። ወንጌል ነው እግዚአብሔር ባይዘብሉ ይከዳን ወንጌል ነው ተሰጠው። ሕጉ ራሱ ስራው ጨርሶ ነው አሁን ዞር ብሏል። ሕጉ ምንድነው? እንደ ሞግዚቱ ነው። ማንንም የሚያሳይ ነበር። ክርስቶስ ይመጣላችኋል እያለ ነበር። ነቢያት ክርስቶስ ይመጣላችኋል ነበር ቋንቋቸው። ግን ሰይጣን በተቻለው መጠን ወደት ይቀይር ነበር። ግን በዛ ውስጥ የተወሰኑ ረመናንቶች ወንጌሉን እያዩ እንግዲህ ከእግዚአብሔር ብቻ በቀር ብለው ወንድሞች ሲጋፉ እሺ ነው ይወሰድ። እሺ ችግር እግዚአብሔር አለ፣ እግዚአብሔር ብቻ ነው የሚታደገኝ ነኝ። እሺ ያ ማለት ወንጌሉ ላይ ያላቸውን ትረስት መታመን፣ እግዚአብሔርን መታመን፣ እግዚአብሔር የማዳን ኃይሉ መታመናቸውን ያሳያል። እሺ ይላሉ። ፖቲፋራ ቤት ባሪያ ሆኖ ስሌቨሪ ሲሄዱ በቃ ባሪያ ሆኖ ሲሄዱ ኦኬ ኢንጆይ እግዚአብሔርን ኢንጆይ ያደርጉ ነበር። ሄዶ ፕሪዝን ሲገባ ኢንጆይ ዘር አሸነፈ። ምን የሆነ ነው? ኔቸር የሆነ ነበር። የሆነ ሰዓት ላይ ሳንስብ ሰማዩን ምድሩን እንደዚህ ገለበጠ። በዮሴፍ ውስጥ የነበረው ማንነት የእግዚአብሔር ኢሜጅ ታደሰ ዮሴፍ። የዚያን ቀን ከፕሪዝን ወደ ቤተ መንግስት ይህንን ዓለም እንደዚህ የሚገለብጥ ወንጌል ነው ያለን። እርሱም ወንጌል ኢየሱስ እርሱ ማን ነው የሚለው ነው፣ ክርስቶስ ነው የሚለው ወንጌል። ለሐዋርያው ጳውሎስ ያለውን እና ቆይ እስከ መቼ ነው ሕያው ሆናችሁ የምትኖሩት አላቸው ጴጥሮስ። ቆይ እየገነባን የምናፈርሰው ምንድን ነኝ? እኛ እኮ ስላልቻለን በሕግ ስላልተቻለ በሚመጣው አምን ብቻ መዳን እንደሚገባን አውቀን በክርስቶስ አመንን። አሁን እየገነባን እያፈረስን እስከ መቼ? ፊት ለፊት ይህንን የመሰለ አማድ ማለት ነው ከኢየሱስ ጋር የቆዩትን 3 ዓመት ቆይተናል ያሉትን ጳውሎስ ግን አንድም ቀን ኢየሱስ ጋር ፊት ለፊት እንደዚህ ኖሮ አያውቅም። ግን የመጣው ሕግ ውስጥ የተጻፈውን ክርስቶስ ወደ አሁኑ ብልጭ ሲልበት ሲበራለት ከዛ ቆረጠ። እኔ ሕያው ሆኛለሁ ይባል። አሁን ሕግን ለማድረግ ምንም ሙከራ ውስጥ አልገባም። ነውር ነው አለ። ከዛ በኋላ ማንንም እኔ ለዚህ ነው ኢየሱስ ሐዋርያው ጳውሎስ ማንንም እኔ የማውቀው በማን ነው አለ? በክርስቶስ ነው። ይሄ የኛም ኢምፕሪንት ሊሆን ይገባል። ማናችሁን እኔ ያበጽን የማውቀው በክርስቶስ ነው። ከክርስቶስ ውጪ ያበጽን አላውቀው። በክርስቶስ ውስጥ ነው እንጂ የሆነ በወንድማማችነት በዘረኝነት በሆነ ነገር አላውቅም። ካልሆነ ይሄውን እየኖርን ነው እኛ። ክርስቶስ እኛ ውስጥ ይኖራል። ወንጌሉ ብቻ እስካላልን ድረስ ለምድር ብርሃን መሆን አንችልም። ለዓለም ብርሃን ልንሆን አንችልም። ምክንያቱም ምን አለ? ገና የጨለማ እንትን አለ፣ ጨረፍታዎች አሉ። ብርሃኑ በኃይል ምን ሆኖ ሊወጣ አይችልም፣ ሊያበራ አይችልም። የወንጌሉ ብርሃን ሊያበራ አይችልም። ለዚህ ሐዋርያው ጳውሎስ እኔ ሕያው ሆኛለሁ ማለት
ይሄ ያዕቆብ ምን ይላል ማለት ነው? የሚያስቸግራችሁ ከሆነ መታገስ የሚያስቸግራችሁ ከሆነ እግዚአብሔር ምንድን ነው አለ? ለጋስ ነው። ሳይነቅፍ ለሁሉ ምን ያደርጋል? ቁጥር 5 ላይ ምንድን ነው? ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔር ምን ያህል ይለምን። ቆይ ጥበብ ምንድን ነው? እስኪ ይሄንን ለምን አንጠይቅ? ስለ ጥበብ ሐዋርያው ጳውሎስ አንደኛ ቆሮንቶስ ላይ ምንድን ነው ያለው? አንደኛ ቆሮንቶስ ላይ አይደለም ከቁጥር 18 ጀምሮ የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነውና የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችንም ማስተዋል ይጥላለሁ ተብሎ ምን ሆኗል? ተጽፏል። ጥበበኛ የት አለ ይላል። ጻፊስ የት አለ? የዚች ዓለም መርማሪስ የት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገም? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፍቃድ ሆኗል ማለት በስብከት ሞኝነት ኢየሱስ ለአንተ ሞቷል፣ ደሙን አፈሷል። ደም ካልፈሰሰ ስርየት የለም። በደሙ በኩል ድነሃል። ተው እንጂ ለዓለም መርማሪም አይሆንም። ማለት ሞኝነት ነው፣ ፉሊሽነስ፣ የመጨረሻው ሞኝነት ማለት ነው። ግን እግዚአብሔር የዚህን ዓለም መርማሪ የዚህን ዓለም ጥበብ ምን እንደሆነ አደረገ? ከንቱ እንደሆነ አደረገ፣ ሞኝነት እንደሆነ አደረገ። ለምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ምን ስላላደረገች፣ በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር ምን ሆነዋል? በጎ ፍቃድ ሆነ። በስብከት ሞኝነት የሚያምኑትን ማዳን የእግዚአብሔር በጎ ፍቃድ ሆነ። ኢየሱስ ክርስቶስ ስለ ኃጢአቴ ሞተ፣ እኔን ለማጽደቅ ተነሳ ብለህ በዚህ ሞኝነት የሚያምኑትን ለማዳን የማን በጎ ፍቃድ ሆነ? እስኪ የእግዚአብሔርን በጎ ፍቃድ ቸል ካለን ይላል የዕብራውያን ጸሐፊ፣ ከእንግዲህ በኋላ ለእኛ የሚቀርብ መሰዊያ የለንም፣ ስለዚህ የሚጠብቀው ፍርድ ሰዓት ነው ይላል። ለዘላለም መማቀቅ ነው። በሞኝነት በቃ አምነህ እንድትድን የአባቴ በጎ ፍቃድ ሆነዋል። ይሄ ነው ጥበብ ማለት። ስለዚህ ያዕቆብ ምን ይላል? ጥበብ እንደምነው ይላል። ያ ማለት በአጭር አማርኛ ክርስቶስ ማለት ጸጋ ነው። ጸጋ ማለት ነው እግዚአብሔር የማዳን ብቃት፣ እግዚአብሔር የማዳን ኃይል ነው። እግዚአብሔር በብቃቱ በኩል ነው የታደገን። የእግዚአብሔር ብቃት በእኔ ላይ ተገለጠ። ይሄ ብቃት ደግሞ ወንጌል ይባላል። Jesus is the Christ, the Son of the living God. ሃሌሉያ። በቃ አሁን መጨፈር ነው ያለ። በደንብ አድርገህ ዓለም ሊያስነካ ይገባ። አንተን ማስነካት ያለብህ ከበሮ ይዘህ ወጥተህ በደንብ ማለት ይሄ ደስታ ውስጣዊ፣ ዓለማዊ ደስታ ውጫዊ ነው። ታውቃላችሁ፣ ውጫዊ ነው። መብላት፣ መጠጣት፣ ሁከታ። የኛ ደስታ ግን ውስጣዊ ነው። ውስጣዊ ከበሮ፣ ውስጣዊ ደስታ። it is finished ሃሌሉያ። it is finished አለቀ። ክርስቶስ በቃ ምክንያቱም ይሄ የእግዚአብሔር በጎ ፍቃድ ሆኖ አይተነዋል። የማን በጎ ፍቃድ? የእግዚአብሔር በጎ ፍቃድ። ደስ አይልም? የእግዚአብሔር በጎ ፍቃድ። የእግዚአብሔር በጎ ፍቃድ ምንድን ነው? በወንጌል ሞኝነት የሚያምኑትን ማዳን ነው የእግዚአብሔር በጎ ፍቃድ እንጂ አሁን ቤተክርስቲያን ውስጥ አሁን ምንድን ነው? መለያየት፣ አንዱን መናናቅ፣ አንዱ ባለው ነገር ሌላውን ወደ ታች ማየት፣ በትምህርት በእውቀቱ ምናምን መለካት። በቃ በቃ ብሬ ነው እዚህ ቡራ ብሬ። እውነት ወንጌል የለም። ለዛ ሲሆን መለያየት በቤተክርስቲያን ውስጥ የሰይጣን ትልቁ ስትራቴጂ እቺ በወንጌል ተነስታ መንግስቷን እንዳታፈርስ ቤተክርስቲያን ውስጥ ምን ይሰዳል? መለያየት፣ መነታረክ፣ መናናቅ። እኔ ያለው አንተ የለህም፣ እኔ ያለው እኔ እንደዚህ ነኝ። ታረቃዋ ከየት መጣህ እንዴ? ማለት ቤተክርስቲያን ውስጥ ከየት አምልጠህ ገብተህ ነው? ቆይ ይሄ እኮ የሞቱ ሰዎች መሰብሰቢያ አይደለም እንዴ? ቤተክርስቲያን ማለት የሞቱ ሰዎች መሰብሰቢያ።
የሞቱ ሰዎች የተሰበሰቡበት ነው እንጂ ያው እኔ አለው የሚሉ ሰዎች ምን አይደለም ተሰበሰበ አይደለም። አሁን ለዚህ እኮ ነው አሁን ሆሊ ሜዲቴሽን እዚህ ጋር ይሄ አምልኮ እኮ ያስፈለገበት ትልቁ ምክንያት የዛን ሌሊት ደሙ ሲረጭ ማለት ደሙ ሲረጭ ምንድን ነው የሆነው? ምንም ጥያቄ ምልክት አይደረግበትም። ፈርዖን ላይ ምንድን ነው የመጣው? መቅሰፍት። አሁንም በትክክል ክርስቶስ ብቻ ብሎ የሚቆሙ ሁለት ሰዎች ካሉ ትራንሰንድ የሆነ የእግዚአብሔር ስራ እያለፈ ነው። አሁን የሆነ ነብይ መጥቶ ምናምን የሆነ ምናምን ብል እግዚአብሔር እየሰራ ነው፣ ሮንግ፣ ውሸት። ይህንን በደንብ አድርጋችሁ መቃወም መቻል አለበት። አላምንም፣ ውሸት ነው ይሄ። እንዲህ የሰይጣን የማጭበርበሪያ ዘዴውና ጥበቡ በጣም እየሰራ ነው ቤተክርስቲያን ላይ። ይህንን አምኖ 24 ሰዓት እንጆ የሚያደርግ ሰው የለም። ወንጌሉ አለኝ ብሎ በተፈጸመው ስራ ተፈጸመ ብሎ እያመነ ያለ ሰው የለም። ግን የሆነ ኤልያስ ታውቃላችሁ፣ እሳት የሚያዘንብ ሰው ነው እንጂ እየጠበቁ ያሉት ኢየሱስን አይደለም እንጂ እያደረጉት ያሉት። ኢየሱስ እኮ አንድ ጊዜ ተገልጧል እኮ፣ የሰይጣንን ስራ አንድ ጊዜ ጨርሶታል እኮ አይደለም እንዴ? ኤልያስ ነው አሉ ኢየሱስ አይ ምን ይሻላል? ከዛ መጥምቁ ምን ይሻላል? ከዛ ከነቢያት አሉ ምን ይሻላል? በዛ ሰዓት ዝም። ከዛ አንዱ ጴጥሮስ አንተ ክርስቶስ ይሄው እግዚአብሔር ይመስል ኤክሳይትድ ዋው አለ ኢየሱስ። እንዴት ይህንን ያበራልህ የሰማይ አባት ነው እንጂ ስጋና ደም አይደለም አለ። እኔ ምን አለው በዚህ ዓለት ላይ ምን አደርጋለሁ? ቤተክርስቲያንን ይሰራለሁ። እኔ ይሰራለሁ ነው ያለው። ይሰራለሁ። ይሄ ቆይ ገብቶናል። ይሰራለሁ ያለው ማን ነው? ኢየሱስ እኮ ነው ይሰራለሁ ያለው። ምን ላይ አንድ ሰው ኢየሱስ እርሱ ክርስቶስ እንደሆነ ኮንፈስ ሲያደርግ በዛ ሞመንት ይሰራለሁ። ምን ቤተክርስቲያንን፣ ይሄ በጣም ወሳኝ ቤተክርስቲያናችሁን አላለም። ምን ቤተክርስቲያንን ሂዝ ኦነር የራሱ ነው። ቤተክርስቲያን ምን ላይ አንተ ክርስቶስ ልክ ነው። በቃ እኔ ነኝ የሚችለው፣ እኔ ነኝ የእባቡን ራስ የሚቀጠቅጠው፣ እኔ ነኝ ለኃጢአት ፍጹም የሆነ መሰዊያ ኃጢአትን ማስወገድ የሚችለው እኔ ነኝ። ያለ እኔ ወደ አብ የሚመጣ የለም። ይሄ ትክክለኛ የሆነ ኮንፌሽን ነው። በዚህ ዓለት ላይ ቤተክርስቲያንን ይሰራለሁ። ከዚህ በኋላ የገሃነም ደጆች ሰይጣን የፈለገ ምን ያህል እኔ የሰራሁትን ቤት የሚያደርግ አይችልም፣ ሊያፈርስ አይችልም። ተፈጸመ ማለት ነው። በዚህ በወንጌል ሞኝነት የሚያምኑትን እንዲያድን የማን በጎ ፈቃድ ሆነ? እግዚአብሔር በጎ ፈቃድ። እስኪ እኔ የተባረኩ ነኝ ማለት እስኪ ሃሌሉያ አሜን። የባረከን በሰማያዊ ስፍራ ያስቀመጠን እግዚአብሔር ይባረክ። አሁን በዚህ ሰዓት እየሆነ ያለው ይሄ ነው። ትራንሰንደንታሊ ቤተሰቦቻችሁ እያረፉ በዚህ ሰዓት እናንተ እዚህ ቁጭ ብላችኋል፣ ግን ቤተሰቦቻችሁ በቤታችሁ እየዳኑ ቤተሰቦቻችሁ ላይ የትኛውንም ጨለማ ይሄ የደሙ ኃይል ትራንሰንድ የእግዚአብሔር የሥራ ኃይል የእግዚአብሔር ክንድ ነው። አሁን ይሄ ሰዓት የእግዚአብሔር የሥራ ሞመንት ነው። እግዚአብሔር ቆይ አሁን የሚቆረቁር ነገር አለ። ቆይ ብዥታ እየተፈጠረ ነው። አሁን ደስታ ነው። እርግጠኛ ነኝ 100% ምንም ባትሉ ማለት ነው። ቁጭ ብላችሁ ውስጣችሁ ላይ ደስታ እየገባ እንዳለ ነው። እርግጠኛ ነኝ። እንዴት ነው እርግጠኛ የሆንከው ካላችሁ እኔ ላይ ሰርቶ ስላየው። እንዴት አሁን እየረሰረሳችሁ እንዳላችሁ ጮማ እንደጠጣ ሰው የሆናችሁ እንዳላችሁ እርግጠኛ ነኝ። ለዚህ ፕሮፌሰር ያስፈልግም። አንተ ታኛል ምናምን ብዬ ገና መናገር የለ እንዲህ አይነቱን ሕያው የሆነ ወንጌል ስጠን ጌታ የተባረከ ይሁን። በጣም እንጂ አድርጉ። በጌታ በኢየሱስ ስም ይሄ የትኛው መጋረጃ በእኛ ላይ አይሰራም። በቃ አይሰራም፣ ሊሰራም አይችልም። እግዚአብሔር ይመስገን። ስለዚህ ያዕቆብ ምን ይላል መሰላችሁ? ቅድም ባነበብነው ክፍል ላይ ከታች ስለ ጥበብ ያወራል በጣም እና ብዙም ጊዜ ስለሌለን
እዛ ጋ ጊዜ እንትን አናደርግምና ወደ ያዕቆብ ስንመለስ ያዕቆብ ምን ይላል? ወደ ታች ወረድ ብሎ ቁጥር 16 ላይ የተወደዳችሁ ወንድሞች አትሳቱ፣ በጎ ስጦታ ሁሉ ነው የሚለው። ደግሞ አያችሁ ደስ የሚለው ነገር ሁሉ ቆይ እዚህ ውስጥ ነው። ኢኮኖሚውም ያለው ገንዘቡም ያለው ሁሉም ነገር ያለው እዚህ ውስጥ ነው። ደግሞ የእግዚአብሔር ልግስናው ጸጋው፣ ሌላ ምንም አይደለም። ጸጋው የእግዚአብሔር የመጨረሻው ልግስናው ምንድነው? ጸጋው ክርስቶስ ነው። በዚህ ጸጋ ውስጥ የእግዚአብሔር ልግስና ተገለጠ። በጎ ስጦታ ሁሉ ፍጹምም በረከት ሁሉ ከየት ነው ይላል? ከብርሃናት አባት። አያችሁ፣ በእርሱ ዘንድ መለወጥም በእርሱ ዘንድ ከሌለ። አያችሁ፣ መለወጥ የለም እሱ ጋር ፖዚቲቭ። እግዚአብሔር አንድ ጊዜ ተናገረ፣ መለወጥ የለም። እውነት ወይ ውሸት አይልም እግዚአብሔር። እውነት እውነት ይላችኋል፣ አለቀ። አሁን ዲና አላላ በጎ ፍቃድ ነው ሰማ አይደል? አለቀ፣ በቃ ተፈጸመ። መለወጥ በእርሱ ዘንድ የለም። አንተ ብዬ ነበረ እንደ አይል እግዚአብሔር አለቀ፣ ጨረሰ። ይቻላል፣ ክብር ለሱ ይሁን። አረፈ፣ በቃ እግዚአብሔር ደስተኛ ጨረሰ። በቃ ሲያድኔ ተሳስቼ ነው። እሺ በቃ አንዳንዴ ደህንነታችን እናጣለን ብሎ የሚሉ ሰዎች ምን አይነት ሰዎች እንደሆነ እግዚአብሔር ከሳስቶ የሆነ ሰዓት አድኖ ደግሞ ተው እንዴት ይሄን ምን ያደረገ እንዴት ይገባል ምናምን ብሎ እግዚአብሔር ገና ሲያድን መጨረሻን ጭምር ያየ እንኳን አይደለም መጨረሻን ገና ሳትመጣ በእናቴ ማይፀን እንኳን ገና አንድ ሳትል የሚያውቅ ማለት ነው። እግዚአብሔር እንዴት ነው የሚስሉት? እግዚአብሔር እንዴት ነው? ስለ እግዚአብሔር ያላቸው ሲል ምንድን ነው? እግዚአብሔር ማን ብሎ ነው የሚያስቡት? ያዳነን እኮ እግዚአብሔር ነው እንጂ ሰው አይደለም እኮ። ሰው ነው እንዴ? ፓስተር ነው እንዴ ያዳነን? ወንጌላዊ ነው እንዴ ያዳነን? እግዚአብሔር እኮ ነው ያዳነን። ክብር ለሱ ይሁን። ዋንስ ፎሬቨር። እኔ ሊጠፋ አልችልም። ማርክ እኔ ምንም ማድረግ አልችልም። ከፈለገ ሳሚ ቲቪ ተኛ ነው። እኔ ሊጠፋ አልችልም። በቃ በራለኝ። ሃሌሉያ እግዚአብሔር ይመስገን። ሊጠፋ አልችልም። ታዲያ ኃጢአት ሊያደርግ ነው የምትለው የሚሉ ሰዎች ሲጀምር የኃጢአት ነቀርሳ ያለባቸው ሰዎች ናቸው። እንዴት ይመጣል ወደ አሁኑ ወደ እነሱ? ለምን የጥያቄ ይመጣባቸዋል? እግዚአብሔር ያለው ለምንድን ነው የሚመጣባቸው የጥያቄ ራሱ? የዲያብሎስ ዓላማ፣ የጨለማው ዓላማ እና ታዲያ ቤተክርስቲያንን በቃ ጨዋታ ሜዳ ልታደርግ ነው? ህግ ያስፈልጋል ብሎ ይነሳል። እግዚአብሔር ይገስጸው። እኛ የዳንን መዳናችን ለምን ይገርማል። መዳን ብቻ አይደለም ዓለምን የምናድን። በእኔ ምክንያት ቤተሰቦች ያርፋሉ። ደስ የሚለው ነገር ቤተሰቦች ሁሉም ደግሞ በክርስቶስ ያመኑ ናቸው፣ የሚያገለግሉ ናቸው። ከኔ ጋር እንጂ የሚያደርጉ ሁላችንም የኛ ቤተሰብ ዓለምን ልታደግ ነው። አለቀ በቃ። ገና ለገና ሊጠፋ ይችላለሁ፣ የሆነ ነገር ይችላለሁ። በኢየሱስ ስም ይሄ ዓለም ከምድራችን ላይ የተመታየው ጭጋግ ነው፣ ጨለማ ነው። እግዚአብሔር ደግሞ እንደሚያፈርስ እናውቃለን። ክብር ለጌታ ይሁን። የወንጌሉ ጉልበት ወንጌል እኮ የእግዚአብሔር ብርሃን እኮ ኢተርናል ላይት እኮ ነው። እንዴት ገና ለገና ኢተርናል የሆነውን ላይት ጨለማ መጥቶ ሊያሸንፍ ይችላል ብዬ ላስብ እንዴ? ኢተርናል ምን አይነት እኛ ኩራዝ ነው ያበራል። ከሱ ከገዛ ነው የሆነች ላይት ወደ ያደርግነው እኮ ነው። ኢተርናል ላይት እኮ ነው። ይሄ ብርሃን ራሱ ማን ነው? እሱ ራሱ ማን ነው? ክርስቶስ እኮ ነው። እኛን ራሱ ገና ብርሃን ትሆናላችሁ ሳይሆን ያለ ብርሃን ናችሁ ነው ያለ። ብርሃን ናችሁ ማለት ነው በቃ ማንነቱ የማይቀየር ብርሃን ማለት ነው። ብርሃን ነኝ እኔ። አሁን የሆነ ብርሃን ለመሆን ምንም እያደረኩ አላደርግም። ጨርሶታል ክርስቶስ። ክብር ለሱ ይሁን። እና አርፋለሁ በሱ። ብርሃን ለመሆን አልታገልም ማለት ብርሃናችሁ በሰው ሁሉ ይታይ ማለት ብርሃናችሁን ኢንጆይ አድርጉ ነው ቤተክርስቲያኑ ቃሉ እያለን ያለው። በትክክል ብርሃናችሁን ኢንጆይ፣ ብርሃን መሆናችሁን አትጠራጠር። ብርሃን ብርሃንም የሆነው በቃ ጾሜ ሲጸልይ የሆነ ነገር ገና እኮ ነው። እኔማ እኮ ይቀረኛል። አሁን ቆይ ዲግሪን ሊመረቅና ከዛ የተወሰነ ጊዜ ጸልዬ በደንብ ብርሃን። በርግጥ ጥሩ ነው፣ ኮንሰንትሬሽን ጥሩ ነው። ኮንሰንትሬሽን ወዴት ነው የሚወስድ? ወደ ውስጣችን ወዳለው ፓወር ነው የሚወስድ። እኛ ውስጥ ያለው ነው ኢት ቢካም ኔቸር
ማለት ይሄንን ሁለንተናችን አእምሯችን ስፔሻሊ እኮ የሚያስቸግረን የነፍስ ክፍል እኮ ነው አይደለም? የነፍስ ክፍል እኮ ነው። እግዚአብሔር ተፈጸመ ይላል፣ አንተ ገና ነው ይላል። እግዚአብሔር ተባረከ ይላል፣ ኧረ አልተባረኩም ገና ነው። እግዚአብሔር ጻድቅ ነህ በክርስቶስ ጸድቃለህ፣ ኧረ ይቀረኛል። ያ እኮ ነው ኔቸር መሆን ማለት እሱ እኮ ነው። ያ እኮ ይሄ ይቀረኛል ሲወገድ ከዛ እንደነሽና ነው አቤት አቤት የእግዚአብሔር መልክ አንተ ላይ ይታያል። ያ ነው ወርልድ ኢቫንጀላይዜሽን ማለት እኛ አሁኑኑ የእግዚአብሔር ኃይል የሚገለጥብን የእግዚአብሔር ልጆች ነን። ፈጽመን የጸደቅን ፈጽመን በቃ አንድ ነቆጣ እንዲህ አይነት ነጥብ የለም እኛ ላይ። እግዚአብሔር ይመስገን። አላማያችሁ ይህችን ያክል ጭረት የለም እኛ የኃጢአት ነቆጣ የለብን። ክብር ለሱ ይሁን። እንደዛ ከሆነ የክርስቶስ ደም ሳይሆን የፈሰሰልኝ ኃጢአት አለብኝ ትንሽ ኃጢአት አለብኝ ብለህ ካሰብክ የፍየሎችን የበጎች ደም ነው የኢየሱስ ደም። የኢየሱስ ደም ማንጻት አይችልም ማለት ነው። አያችሁ፣ ያ ከዚህ በላይ ክህደት አለ? የሆነ ኃጢአት እኔ ይቀረኛል የሚሉ ሰዎች የክርስቶስ ደም ማንጻት አልቻለም። ምን ይሻለኛል ገና ያስፈልገኛል ይሄ ሰው ያነጻን እኮ የክርስቶስ ደም ነው። ክብር ለሱ ይሁን። መሰዊያው ነው የሚጎላው፣ ደሙ ነው የሚጎላው፣ ክርስቶስ ነው የሚጎላው። አንድዬ ያ የእግዚአብሔር ልጅ ሰርቶ የጨረሰልህ እሱ ነው የሚጎላው። ስለዚህ ሐዋርያው ጳውሎስ ይጋደላል ይላል። ምንድን ነው የሚጋደለው? የክርስቶስን ምስጢር እንዲያውቁ ቆላስይስ ምዕራፍ 2 ላይ ቁጥር 3 ላይ። ምክንያቱም የእውቀትና የጥበብ ሁሉ መዝገብ በምንድን ነው? በእርሱ ነውና ለዚህ ጉዳይ ይተጋላሉ፣ ይጋደላሉ። ብድብድብም ይሰየው፣ ምንም ቢሆን ይሰየው፣ ምንም ራብ ቢገጥመኝ ይሰየው። ለምን ገጥቶታል ማለት ለዚህ ነው 13ቱን መጽሐፍ ተጽፍ ሐዋርያው ጳውሎስ እንጆ ያደረገ ነው። እስር ቤትም ውስጥ ይግባ የትም ቦታ ይሄድ ተጋድሎ ይሄ ወንጌል ዓለምን ተዳርሶ ማለት ሰዎችን አንድን ሰው ከሲኦል ዳራ መታደግ ነበር። እግዚአብሔር ለእኛም ይሄንን ልብ አብዝቶ ይስጠን። መብላት አለብኝ፣ ማግባት አለብኝ፣ እንደዚህ በሉ መሆን አለብኝ፣ እንደዚህ መሆን አለብኝ። የሆነ ሰዓት ላይ የለም ይሄ ሁሉ ጓጋታ የለም፣ ግርግር የለም። ይሄ ሁሉ ፈልጎ ነው መምጣት አለበት። ፈልገን አይደለም እንዴ? እውነት ነው ውሸት? ይሄ ሁሉ ሊመጣ ነው የሚገባው። መፈለግ ያለብን ነገር ግን ኢየሱስ እርሱ ማን ነው? ክርስቶስ ሕያው እግዚአብሔር ልጅ ነው። እኛም በደንብ ሲታገኝ አንተ እዚህ እያልክ እዛ ይከለክ እዚህ እያልክ ነገር ሁሉ የት ነህ ሳሚ የት ነህ እያለ ፈልጎ ይመጣል። እኔ ነው የሚያመጣው፣ ወንጌሉ ነው የሚያመጣው። ክብር ለሱ ይሁን። ሰው ከኔ የሚጠበቀው ሆሊ ሜዲቴሽን ኢንጆይ ሁሌ ተፈጽሟልና አንድያችን ተገልጦ የእባቡን ራስ ቀጥቅጦታል። የኃጢአታችንን ከርስ ሙሉ በሙሉ ከኛ ላይ ምን አድርጓል? አስወግደዋል። አዲስና ሕያው የሆነ መንገድ ከፍቶ ከሥላሴ አምላክ ጋር ህብረት አድርገን አሁን ለዚህ ነው የዕብራውያን ጸሐፊ ደርሳችኋል ይላል። ወደ እነዛ ወደ ሕያዋን ስብስብ ደርሳችኋል። ወደ ሕያዋን መናፍስት ደርሳችኋል። ወደ መላእክቶች ማህበር ገብታችኋል። ሕያዋን ናችሁ እናንተ ደርሳችኋል። ያልደረሳችሁበት የለም። የስኬት ማማ ላይ ደርሰናል። የስኬት ቁንጮ አገኝተናል። ስኬት እኛ ጋር ነው ያለው። ያረፍን እኛ ነን። ክብር ለሱ ይሁን። ያ እግዚአብሔር ይመስገን። አብ ቃሉን ሰጠን፣ ተስፋ ሰጠን። ወልድ ደግሞ የአብን ቃል ምን አደረገ? ከናወነ፣ ጨረሰ፣ መስቀል ላይ ተፈጸመ። መንፈስ ቅዱስ ዛሬ ልክ ባመንን በዚህ ቅጽበት አካል እያለበሰ ሲጀምርም እንድናምን ይህንን ቃሉን ለእኛ እያፈሰሰ ያለው መንፈስ ቅዱስ ነው። በእኔ በኩል በአቁሞ በሸንበቆ በአማካኝነት ፍቃዱን ሀሳቡን የሚገልጥ አምላክ መንፈስ ቅዱስ ቃሉን አካል የሚያስለብስ አምላክ በኃይል እየሰራ ነው። ክብር ለሱ ይሁን። ያ እግዚአብሔር አብ ፍቅር፣ የልጁ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን። እግዚአብሔር ጸጋውና ኃይሉን አብዝቶ ይስጠን። ጸልያለን።